ሰላም እንዴት ናችሁ? እንግዲህ ዛሬ እንኳን አደረሳችሁ ልላችሁ አይደለም የመጣሁት። የዓመቱ መድኃኒዓለም ነው፣ ግን ደግሞ የዓመቱ መድኃኒዓለም ቢሆንም እንኳን አደረሳችሁ እንኳን አደረሰን የምንባባልበት ጊዜ አይደለም፣ ሰዓቱ አይደለም፣ ወቅቱም አይደለም። ያው ፍትህ የምንልበት ያጣን ጩኸታችን የማይሰማው እኛ ኦርቶዶክሳውያን እኛ ኢትዮጵያውያን በሀገራችን መኖር ያልቻልነው በኢትዮጵያዊነታችን ያልተከበርነው በእምነታችን ያልተከበርነው እምነታችን ብራናን ግዕዝን አስተምራ ሀገርን ያቆመች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻና ብቻ ነች። የኢትዮጵያ ኦርቶዶክስ አይደለም ለሕዝቧ ከሌላ ሀገር መጥተው እንኳን የማንንም እምነት ተቀብላ ከሀገሯ ጋር እንደወፍ አላምዳ የኖረች ኢትዮጵያዊ ኦርቶዶክስ ናት። ዛሬ ግን የኦርቶዶክሳውያን እልቂትና መከራ ሰቆቃና እንባ ገዝፎ በዓለም ላይ እየታየ ዓለም እውነቱን እየመሰከረ ዓለም እያወቀ የኛ መንግስት ግን በአርሲ ወገኖቻችን ላይ ምንም አይነት የተፈጠረ ነገር የለም። ምንም አይነት ግድያም የለም። ጸበጫሪያቸው ጸብጭረው ያው ነገርና ወዲያና ወዲህ ለማድረግ ነው ብለው ደባብሰው ለማለፍ ሞክረዋል። ግን ደግሞ ወላይታ ላይ ያነ እግሩ የተቆረጠው ህፃን እናት አባቱን ባሰቃቂ ሁኔታ የተገደሉበት እሱም ባሰቃቂ ሁኔታ የ4 ዓመት ህፃን ምንም በማያውቀው ኦርቶዶክስ በመሆኑ ብቻ የክርስቶስን መስቀል በማሰሩ ብቻ የስላሴ ልጅነትን በመቀበሉ ብቻ የስላሴ ባሪያ በመሆኑ ብቻ የ4 ዓመት ህፃን ባሰቃቂ ሁኔታ እግሩ ተቆርጧል። ዛሬ በሚያሳዝን ሁኔታ ማለት ነው። የአርሲ ኦርቶዶክስ ወገኖቻችን እልቂት 8 ዓመት ሞላው። 8 ዓመት 2010 መጋቢት ላይ የተጫነብን የመከራ ዶፍ መጋቢት የካቲት ላይ የተጫነብን የመከራ ዶፍ እስካሁን ድረስ እልቂት በኦርቶዶክሳውያን ላይ ታውጆባት እኛ ኦርቶዶክስ የማንንም እምነት የምንነቅፍ የማንንም እምነት የሚገድል ገዳይ አይደለም። ኦርቶዶክስ እምነታችንም አይፈቅድልንም። የድንግል ማርያም ልጅ ሞታችን በሞቱ ሽሮልናል። የሰውን ሞት አንፈልግም። ነገር ግን ሞት የታወጀብን የኢትዮጵያ ኦርቶዶክሳውያን እኛው ነን። ፍትህ የምንለው ከላይኛው እግዚአብሔር እንጂ ከታችኛው ዳኛ አይደለም። ፍትሃችን ጩኸታችን እንደማይሰማልን እናውቀዋለን። ግን ደግሞ በአርሲ ለሚገኙት ወገኖቻችን ኦርቶዶክሳውያን ፍትህ የምንል ለድንግል ማርያም ልጅ እሱ ሐቁን እንዲያወጣልን ገዳዮች ለፍርድ እንዲቀርቡልን ነው የምንፈልገው። እንደፈለገ 8 ዓመት ምድር 8 ዓመት ሙሉ የኦርቶዶክስ ልጆች እንደ በቆሎ ሲጠበሱ እንደ በግ ሲታረዱ ሲሳደዱ በተወለዱበት ሀገራቸው እንዳይኖሩ ስደተኛ ሆነናል። ሀገራችን ላይ ሰርተን እንዳንመጣ በገዛ ሀገራችን ከኢትዮጵያ ወደ ኢትዮጵያ ከአማራ ክልል ወደ አዲስ አበባ እንዳንገባ መጤናችሁ እናንተ ተብሎን አባይ በረሃ እንዳንሻገር እየታገትነ ነው። ታግተን ደግሞ 8 ቢሊዮን 7 ቢሊዮን ብር ይጠየቅብናል። እኛ ኢትዮጵያዊ ሆነን እያለ ኢትዮጵያውያኖች ያግቶናል። እኔ በአጋቾቹ ቅሬታ የለኝም፣ በገዳዮቹ ቅሬታ የለኝም፣ በአስገዳዮቹ ግን ቅሬታ አለኝ። ስጋ ያየ ውሻ ተመለስ ብትለው አይመለስም። በብር የተደለለ ገዳይ ደግሞ ተመለስ ብትለው አይመለስም። ምክንያቱም ግዳጁ ሳይፈጽም ማለት ነው።
8 ዓመት ልጁ ሙቶበት ያላለቀሰ የትግራይ እናት የለም። ከአንድ ቤት 2-3 ልጆቿን ያጣች የትግራይ እናት በገመድ የታጠቀች ዛሬም እንደ ባህር ማሽላ እንደ በቆሎ እሸት ልጆቿ እየተጠበሱ በአደባባይ እንደ በግ እየታረዱ እየተንጠለጠሉ የማታለቅስ የአማራ እናት የለችም። ውስጥ ለውስጥ እየተገደሉባት ልጆቿ በወጡበት የምትቀር የኦሮሞ እናት ዛሬ አለች። ንጹሃን ወገኖቻችን ዛሬ በእምነታቸው ጉዳይ እየተገደሉ አሉ። ግን አሁን የማያቋርጠው የኦርቶዶክሳውያን እልቂት በአሰቦት ገዳም፣ በዚቋላ ገዳም፣ በጎጃም፣ በአርሲ የአርሲው ደግሞ በዛ በአሰቃቂ ሁኔታ ወገኖቻችን እየታረዱ ብለዋል እኮ። ከኛ አካባቢ አነስተኛ ኦርቶዶክስ የሌላ እምነቶች አነስተኛ ናቸው፣ አፋቸውን ቢከፍቱ በቆንጨራ ነው የምንላቸው ብሏል እኮ ጀዋር መሐመድ። ያለውን እያሳካ ነው። በአርሲ ወገኖቻችን ኦርቶዶክሳውያን ያነጣጠረ የግድያ የመንግስት አካል መግለጫ አይሰጡም። እጃቸው ስላለበት ነው፣ ስለሚያስጨፈጭፉን ነው። እረ መለስ በምንጣሙ መለስን በምን እንደው ካፈር ቀስቅሰን አናስነሳው? እንደው እሱ በመጣልን እሱ ይሻለናል። ቢያስገድልንም እንደዚህ በአደባባይ ኦርቶዶክሳዊ ያንጣጠር አይደለም የሚገድል። ይሄማ 8 ዓመት እግሩጢ ብሎ ኢትዮጵያን ከተረከበ ጀምሮ ህዝባችን ከመጨፍጨፍ ወደ ኋላ ብሎ የማወቅ አይኑን ያፈጠጠ አይኑን በጭ የጠረገ መግለጫ ሲያወጣም ደግሞ ምንም የተጎዳ ምንም የተገደለ ሰው የለም የሚል የህፃኑ ሰቆቃ የህፃኑ ለቅሶ እግሩ ተቆረጠ። የ4 ዓመት ህፃን እናት አባቱን አቶ ባሰቃቂ ሁኔታ ምን ስለሆኑ ኦርቶዶክስ ስለሆኑ መስቀል ስላሰሩ ወደድክም ጠላህም እኛ ኦርቶዶክሳውያኖች መስቀላችን ከአንገታችን አናወልቃትም። መስቀል ኃይላችን ነው። መስቀል ጋሻችን ነው። መስቀል መከታችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነው እኛ በመስቀል እንድናለን፣ ድነናልም። ጌታችን የእኛን ሞት ተቀብሎ የእሱን ህይወት ለእኛ የሰጠ በዚች መስቀል ነው። ለአንተና ለእኔ ነው ደሙን ያፈሰሰ በቀራንዮ ላይ የተሰቀለው የድንግል ማርያም ልጅ። ዛሬ ጊዜ ሰጥቶህ ኦርቶዶክስ ላይ አልነጣጥረህ ብታስገድለው ብታስጨፈጭፈው የወረስከው ነው። ከቅድመ አያትህ ከውዲት ጉዲት የወረስከው ነው ከፈሮም። ኦርቶዶክስ ደግሞ ትመነምናለች እንጂ ኦርቶዶክስ አትጠፋም። ግን ለታሪክ ይቀመጣል። በትልቅ መዝገብ ተጽፎ ለታሪክ ይቀመጣል። የኦርቶዶክሳውያን እልቂትና ጭፍጨፋ የሚዘነጋ ነገር አይደለም። መቼም አንዘነጋውም፣ መቼም አንረሳውም። ገዳዮቹ ላይ አይደለም እኛ የምናነጣጥረው፣ ከላኪዎቹ ላይ ካስገደሉ ላይ ዙፋናቸው እንዳይነቃነቅባቸው ዙፋናቸው ላይ ተቀምጠው ምንም አልሆነም እኮ የአርሲ ኦርቶዶክስ አልተገደለም። ኧረ አባቶቻችን ተነሱ፣ ምን አዝም ወረደባችሁ? መንጋችሁን ጠብቁን እንጂ ሃይበሉን እንጂ መግለጫ ስጡልን እንጂ። እስከ መቼ ተጨፍጭፈን፣ እስከ መቼ ተገለን፣ እስከ መቼ አልቀን? ፍትህ ለአርሲ ኦርቶዶክስ ተዋህዶ ምዕመናን፣ ፍትህ ለአርሲ ኦርቶዶክስ ተዋህዶ አባቶቻችን፣ ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ ልጆቻችን። ተነስ እንጂ መቶ ጎንደር እስኪገልህ ነው፣ ጎጃም፣ ወሎ፣ ሸዋ እስኪገልህ ነው፣ መሀል አዲስ አበባ መቶ በእምነት ጉዳይ እስኪገልህ ነው። አርሲ የፈሰሰው የኦርቶዶክሳውያን ደም ለኔም ደሜ ነው፣ ላንቺም ላንተም ደምህ ነው። ተነስ። ምን ነው ዝምታ በዛችሁ? ተነሱ። ማረም እኮ ሲበዛ ይመራል። ግፉ በዝቶ ፈሰሰ።
ኦርቶዶክሳውያንን ጨርሳችሁ የሌላ እምነት የ666 እምነትን ኢትዮጵያ ላይ ለማስፋፋት ለማዋል አይሳካም። እንዳታስቡት። የቅዱስ እና አቡነ ጴጥሮስ ሀገር ናት ኢትዮጵያ። የነ ክርስቶስ ሰምራ ሀገር ናት ኢትዮጵያ። የናብ የገብረ መንፈስ ቅዱስ አገር ናት ኢትዮጵያ። የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት አገር ናት ኢትዮጵያ። ጌታችን ኢየሱስ ክርስቶስ በመስቀሉ የባረካት ቅድስት አገራችን ኢትዮጵያ የማንንም እምነት አትከተልም። እኛ ልጆቿ ደግሞ በእምነታችን አንደራደርም። አሁንም አንገታችን እንደ ቅዱስ ጊዮርጊስ እንደ ሰማዕቷ ቅድስት አርሴማ አንገታችን እንሰጣችኋለን። በእምነታችን በማተባችን በመስቀላችን ግን አንደራደርም። መቼም አይሆንም። እኛ የሥላሴ ባሪያ ነን። እኛ የሥላሴ ልጆች ነን። እኛ የድንግል ማርያም የአስራት የበኩራት ልጆች ነን። እኛ የድንግል ማርያም ያደራ ልጆች ነን። በእምነታችን በማተባችን አንደራደርም። ለአርሲ ኦርቶዶክሳውያን ወገኖቻችን ደግሞ ፍትህ እስከ ወዲያኛው እንጠይቃለን። ደማቸው ደመ ከልብ ሆኖ አይቀርም። ደማቸው ፈሶ አይቀርም። አልቅሰው ዛፍ ላይ ተንጠልጥለው አድረው አይቀሩም። ገዳዩ ወንድሜ፣ ገዳዩ እህቴ ስሚ ልንገርሽ፣ የድሮ ነገስታት እንኳን ከመንበራቸው ከዙፋናቸው አልቆዩም። መንግስት ይሻራል፣ መንግስት ይቀየራል። ህዝብ ግን ህዝብ ነው። ህዝብ ግን ህዝብ ነው። ነገ ያተዛዝበናል። ያንቺ ደም የኔ ደም ነው፣ ያንተ ደም የኔ ደም ነው። አዎ አውቃለሁ። ኢትዮጵያ ላይ ከህዝብ ይልቅ ችግኝ ያሳሳል። ከህዝብ ይልቅ ችግኝ ለገጨ 300 ሺህ ብር 1 ቢሊዮን ይጠየቅበታል። የአንድ ሰው ህይወት ሲያልፍ ግን ምንም ደንታ የሚሰጠው